ገንዘብ በህይወታችን ውስጥ ከሚገኙት በጣም ፓወርፉል ከምንላቸው ነገሮች ውስጥ አንዱ ነው። ምናልባትም የመጀመሪያው ሊሆን ይችላል። የገንዘብ መኖርና አለመኖር ብዙ ነገሮች ላይ ተጽዕኖ ያደርጋል። የብዙ ሰው ሪሌሽንሺፕ ላይ ኢንፍሉዌንስ ያደርጋል። አማራጮቻችንንና ምርጫዎቻችንን ይወስናል። እንዲሁም በህይወታችን ውስጥ የምናገኛቸውን ኦፖርቹኒቲዎች እንድንጠቀማቸው ወይንም እንዲያመልጡን የማድረግ ፓወር አለው። ነገር ግን የሚያስደንቀው ነገር ብዙ ገንዘብ መቁጠር ወይም በገንዘብ ረገድ ጎበዝ መሆን እንዲሁም ከፍተኛ ደሞዝ ማግኘት ብቻውን ስኬታማ ለመሆን በቂ አይደለም። ምክንያቱም አንድ ሰው ከገንዘብ በተጨማሪ ስለ እያንዳንዱ የገንዘብ ውሳኔ ጀርባ ያለውን ስውር ሳይኮሎጂ መረዳትና ማወቅ አለበት። ምናልባት ለብዙዎቻችሁ በተለይ የገንዘብ ነፃነት ላይ ላልደረሳችሁ ሰዎች ይሄ ሐሳብ እንግዳ ሊሆንባችሁ ይችላል። ለእናንተ የማይክ ታይሰንን ታሪክ ልንገራችሁ። ዓለም ካጨበጨበላቸው አስፈሪና ስኬታማ ቦክሰኞች አንዱ ማይክ ታይሰን በ1990ዎቹ መጀመሪያ እጅግ ከፍተኛ የዝና ደረጃ ላይ ያለ የሀብት መጠኑ ከ400 ሚሊዮን ዶላር በላይ ነበር። ከዛም ገንዘብ ስላለው ብቻ ሁሉንም ነገር መግዛት ጀመረ። በሰዓቱ የሱ ላይፍ ስታይል እጅግ አነጋጋሪና ብዙ ባልተለመዱ ነገሮች የተሞላ ነበር። ለምሳሌ ቤተ መንግስት የሚመስል ቅንጡ ቤትና ቅንጡ መኪኖች፣ የዱር እንስሳት እንዲሁም 2 ሚሊዮን ዶላር የሚያወጣ የመታጠቢያ ገንዳ ቤት ውስጥ ነበሩት። በአጠቃላይ የአኗኗር ዘይቤው ልክ እንደ ገቢው ለማመን የሚከብድና ብዙ ሀብታሞች የሚመኙት አይነት ነበር። ነገር ግን በ2003 ዓመተ ምህረት ህይወት ፊቷን አዞረችበት። ያ የማያልቅ የሚመስል ሀብት ሁሉ ሙሉ በሙሉ ጠፋበት። ይባስ ብሎ የ23 ሚሊዮን ዶላር ዕዳ ውስጥ ገብቶ ነበር። ይህ የማይክ ታይሰን ታሪክ ብቻ አይደለም፣ የብዙ ሚሊዮን ሰዎች ታሪክ ነው። አንድ ሰው በመቶ ሚሊዮኖች ከማግኘት ወደ ባዶነት እንዴት ሊሄድ ይችላል? በተቃራኒው ደግሞ ገቢያቸው እዚህ ግባ የማይባል እንዲሁም ተራ የሚባል ስራ እየሰሩ ግን የባንክ አካውንታቸውንና የሀብት መጠናቸውን ስታዩት ከነሱ የማይጠበቅ ሆኖ ታገኙታላችሁ። ምን እየሰሩ ይሆን ብላችሁ ትገረማላችሁ። ሞርጋን ሃውሰል ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ የቃኘው በትክክል ይህንኑ ነው። ሀብት ከሂሳብ ይልቅ ከልማዶች፣ ከአስተሳሰብና አብዛኛው ሰው ከማይደርስባቸው ጥቂት እውነታዎች ጋር የተያያዘ መሆኑን ያሳያል። በዚህ ቪዲዮ በዚሁ ዘ ሳይኮሎጂ ኦፍ መኒ በተባለው መጽሐፍ ውስጥ የሚገኙ ገንዘብንና የወደፊት ህይወታችሁን የምትመለከቱበትን መንገድ ሊለውጡ የሚችሉ 5 እውነቶች እንመለከታለን። ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው እውነታ you are not fully in control ይለናል። ራሳችሁን ሙሉ በሙሉ የመቆጣጠር ስልጣን የላችሁም እንደማለት ነው። እውነቱን እንነጋገር ከተባለ ስኬት ጠንክሮ ስለመስራት ብቻ አይደለም። በበቂ ሁኔታ ጠንክረን ከሰራን፣ ውሳኔዎችን ሁሉ በማስተዋል ካደረግንና ዲሲፕሊን ካለን ስኬት መምጣቱ አይቀሬ ነው ብላችሁ ታስባላችሁ። ከዚህ ሁሉ በላይ ግን ላክ ኤንድ ሪስክ ወይም እድልና አደጋ የሚባሉ ነገሮች አብዛኛው ሰው ከሚያምነው በላይ ትልቅ ሚና ይጫወታሉ። ለምሳሌ ቢልጌትን ውሰዱ። የሁለተኛ ደረጃ ትምህርት ቤት ውስጥ የልብ ጓደኛው ኬንት ኢቫንስ እንደሱ አስተዋይ፣ ለኮምፒውተር ጥልቅ ፍቅር ያለውና የቴክኖሎጂ ኩባንያ የመገንባት ተመሳሳይ ህልም ነበረው። ነገር ግን ከመመረቃቸው በፊት ኬንት በድንገት ከተራራ ላይ ወድቆ ሞተ። በሚያሳዝን ሁኔታ የኬንት ታሪክ ገና ሳይጀምር አበቃ። በሌላ በኩል ደግሞ ቢል ጌትስ ዓለምን ለመለወጥ በቅቷል። ለምን? እሱ በጣም ጎበዝና ጠንካራ ሰራተኛ ነበር። ነገር ግን ለዚህ ስኬት ቀላል የማይባል ሚና የተጫወተው አንድ ያልተለመደ ኦፖርቹኒቲ አግኝቶ ነበር። በ1960ዎቹ ኮምፒውተሮች ማግኘት ፈጽሞ በማይቻልበት ዘመን ኮምፒውተር ካላቸው ጥቂት የአሜሪካ ሁለተኛ ደረጃ ትምህርት ቤቶች ውስጥ በአንዱ ተምሯል። ያቺ ትንሽ ዕድል አብዛኛው ሰው የማያገኘውን የስኬት መጀመሪያ ሰጥቶታል። ታዲያ ማለት ቢል ጌትስ ስኬቱን በድካሙ አላመጣም ማለት ነው? በጭራሽ አይደለም። ግን በሌላ ቦታ ወይም ጊዜ ተወልዶ ቢሆን ኖሮ መንገዱ ፍጹም የተለየ ሊሆን ይችል ነበር ለማለት ነው። ሌላው ደግሞ አንድ የምትሰሩ ስህተት አለ። እሱም አንድ ስኬታማ ሰው ያደረገውን ነገር ራሱን ደግሜ ብሰራው ተመሳሳይ ውጤት አገኛለሁ ብላችሁ ታስባላችሁ። እዚህ ጋር እናንተ መቆጣጠር የማትችሏቸውንና የማይታዩ ነገሮችን ትረሳላችሁ። ድንገተኛ በረከት ይዘው የሚመጡ እድሎች አሉ፣ ትክክለኛ ግንኙነቶች አሉ፣ እንዲሁም ፐርፌክት ታይሚንግ ወይንም ትክክለኛው ጊዜ የሚባል ነገር አለ። እነዚህን ሁሉ ነገሮች ከግምት ውስጥ ማስገባት አለባችሁ። ስኬት ብቻ ሳይሆን ውድቀትም በተመሳሳይ መንገድ ነው የሚሰራው። ጄሲ ሊቨርሞር በታሪክ ውስጥ ከነበሩት ታላላቅ የንግድ ሰዎች አንዱ ነበር። ሚሊዮን ገንዘቦችን አግኝቷል፣ እንደገና አጥቷል፣ እንደገና መልሶ አግኝቷል፣
ከዚያም በታላቁ የኢኮኖሚ ውድቀት ወይም ግሬት ዲፕሬሽን ወቅት ሁሉንም ነገር እንደገና አጥቷል። ከስኬት ወደ ውድቀት የመጣው በድንገት የንግድ አቅሙንና ችሎታውን ስላጣ ሳይሆን የሀገሪቱ ኢኮኖሚ ኮላፕስ ስላደረገ ነበር። ታዲያ ሞርጋን ሃውሰል በመጽሐፍ ውስጥ ማስተላለፍ የፈለገው ስኬት 100% በችሎታ ብቻ የሚመጣ አይደለም። ውድቀትም 100% ጠንክሮ ካለ መስራት የሚመጣ አይደለም። ላክ ኤንድ ሪስክ ወይም እድልና አደጋ የሚባሉ ነገሮች ሁልጊዜ በጨዋታው ውስጥ አሉ። ልትቆጣጠሯቸውም ሆነ ሙሉ በሙሉ ልታስወግዷቸው የማትችሏቸው ነገሮች ናቸው። ልታደርጉ የምትችሉት ነገር ቢኖር ራሳችሁን በተቻለ መጠን በጥሩ ሁኔታ ማስቀመጥ፣ ምርጫዎችን በማስተዋል ማድረግና ለሚመጣው ማንኛውም ጥሩም ይሁን መጥፎ ነገር መዘጋጀት ብቻ ነው። ወደ ሁለተኛው እውነታ ስናልፍ ጌቲንግ ዌልዚ ቨርሰስ ስቴይንግ ዌልዚ ይላል። ሀብታም መሆንና ሀብታም ሆኖ መቆየት እንደማለት ነው። አብዛኞቻችን ስኬታማ ስለሆኑ ሰዎች ታሪክ መስማት እንወዳለን። ጋራዥ ውስጥ ጀምሮ በቢሊየን ዶላር ኩባንያ ስለመሰረተው ስራ ፈጣሪ፣ በአንድ ምሽት በሚሊዮኖች ስላተረፈው ነጋዴና በድንገት እጅግ ብዙ ገንዘብ ማግኘት ስለጀመረው ተጽዕኖ ፈጣሪ ሰው እንዲሁም ስለ ሌሎችም መስማት ያስደስተናል። ግን አብዛኛው ሰው የማይረዳው ነገር ይሄው ነው። ሀብታም መሆንና ሀብታም ሆኖ መቆየት ፈጽሞ የተለያየ ችሎታ የሚጠይቁ ነገሮች ናቸው። ብዙ ሰዎች ግን በሁለተኛው ላይ ፌል ያደርጋሉ፣ ማለትም ሀብታም ሆኖ መቆየት ላይ። አስቡት እስኪ ማይክ ታይሰን ከ400 ሚሊዮን ዶላር በላይ አግኝቶ ነበር፣ ግን እስከ 2003 ዓ.ም ባዶ እጁን ቀርቷል። አሜሪካዊ አክተር ኒኮላስ ኬጅ 150 ሚሊዮን ዶላር አግኝቶ ሁሉንም ጨርሶታል። ፕሮፌሽናል ኢንቨስተርስ የሚባሉት ባለሀብቶችም እንኳ ትልቅ ሀብት ካፈሩ በኋላ ሲከስሩ አይተናል። ይህ ለምን ይሆናል ካላችሁኝ ዘ ሳይኮሎጂ ኦፍ መኒ ላይ ሞርጋን ሃውሰል እንዲህ ያስረዳናል። ሀብታም ለመሆን ሪስክ መውሰድ ይጠይቃል። ሀብታም ሆኖ ለመቆየት ግን አላስፈላጊ ሪስኮችን ማስወገድ ያስፈልጋል። እያንዳንዱ የስኬት ታሪክ የሆነ ሰዓት ላይ በጣም የሚያስፈራ ሪስክ የወሰደበት ቅጽበት አለው። ግቦቻቸውን ማሳካት የሚጀምሩት በዚያ መንገድ ስለሆነ። ለምሳሌ ጄፍ ቤዞስ በአሜሪካ ደህንነቱ የተጠበቀ የዎል ስትሪት ስራውን ትቶ መጽሐፍትን በኦንላይን መሸጥ ጀመረ። እንዲሁም ኤለን መስክ ከፔፓል ያገኘው ሀብት በሙሉ በቴስላ ላይ በማፍሰስ ሁሉንም ነገር ሊያጣ ተቃርቦ ነበር። ችግሩ የሚመጣው ግን እነዚህን ሁሉ ሪስኮች መውሰዱ ላይ አይደለም። ሰዎች ገንዘብ ካገኙ በኋላ ትላልቅ ሪስኮችን እየወሰዱ ስለሚቀጥሉ ነው። ከዛም ከመጠን በላይ ዲፕሬሽን ውስጥ ይገባሉ፣ ምክንያቱም ሁሉም ነገር እንደዚሁ በስኬት ይቀጥላል ስለሚመስላቸው። ነገር ግን በተቃራኒው ሁሉም ነገር ኮላፕስ ማድረግ ይጀምራል። ሳም ባንክማን-ፍራይድ የተባለውን የኤፍቲኤክስ መስራችን እንመልከት። በዓለም ላይ ካሉት ትላልቅ የክሪፕቶ ኤክስቼንጅ መድረኮች አንዱን ገነባ። 26 ቢሊዮን ዶላር ኔት ወርዝ አግኝቶ ነበር። ከዚያም ሁሉንም ነገር አጣ፣ ከሰረ፣ ወንጀለኛ ተብሎ ታሰረ፣ ሁሉም ነገር ጠፋ። ምክንያቱ ምንድነው ካላችሁኝ ሪስኮችን በግድ የለሽነት መውሰዱን ስላላቆመ ነበር። አሁን ይሄንን በዊዝደም ኦፍ ኢንቨስቲንግ ከሚታወቀው አሜሪካዊ ባለሀብት ዋረን ቡፌት ጋር አነጻጽሩት። ከ100 ቢሊዮን ዶላር በላይ ሀብት ያለው ዋረን ቡፌት አላስፈላጊ የሆኑ ነገሮችን በማስወገድ ሰርቫይቫል ላይ ያተኩራል። ቀጣዩን ትልቅ ነገር ከማግኘት ይልቅ ገንዘብ ዌስት ማድረጉ የበለጠ ያሳስበዋል። በዚህ የኢንቨስትመንት ጥበብ ለብዙ አስርተ ዓመታት ስለቆየም የሚያስገርም ሀብት ላይ ደርሷል። የዋረን ቡፌት ግብ አንድ ጊዜ ገንዘብ ማግኘት ብቻ አይደለም። የሱ ግብ ስለ ገንዘብ እንደገና መጨነቅን ማስወገድ ነው። አብዛኛዎቹ የሎተሪ አሸናፊዎች ተመልሰው የሚከስሩበት ምክንያት አሁን የምንፈልገው ደረጃ ላይ ደርሰናል ብሎ ያስቡና ገንዘባቸውን ያለ ልክ ያጠፋሉ። ባልተረጋገጡ ነገሮች ላይ ገንዘባቸውን ኢንቨስት ያደርጋሉ። እንዲሁም ማመን የማይገባቸውን ሰዎች ሁሉ ያምናሉ። ገንዘብ ማቆየት ገንዘብ ከማግኘት ፈጽሞ የተለየ አስተሳሰብ እንደሚፈልግ አይገነዘቡም። በሶስተኛ ደረጃ የተቀመጠው እውነታ ሴቭ መኒ ፎር ፍሪደም ይላል። ነገሮች ላይ በነፃነት ለመወሰን ገንዘብ ቆጥቡ። አሁን ስለ ገንዘብ መቆጠብ ሳወራችሁ ቡና መግዛት አቁሙ፣ ቁርሳችሁን ዘለሉና ቆጥቡ ልላችሁ አይደለም። አብዛኛው ሰው ገንዘብ መቆጠብ ማለት ወጪን ለሌላ ጊዜ ማስተላለፍ ብቻ ነው ብሎ ያስባል። በኋላ የተሻለ መኪና ለመግዛት እቆጥባለሁ ወይም ወደፊት ድሪም ለማድረገው ቫኬሽን እቆጥባለሁ ይላሉ። ትክክል ናቸው። ነገር ግን ማንም ሰው መረዳት ያለበት እውነተኛ ሀብት ብዙ ነገሮችን ስለመያዝ ወይም ስለመግዛት ሳይሆን ስለ ነፃነት ነው። ማድረግ የምትፈልጓቸው ነገሮችና መወሰን ያለባችሁ ውሳኔዎች በገንዘብ ምክንያት ሳትጨነቁ በነፃነት ማድረግ መቻል ማለት ነው። እስኪ ከገንዘብ የበለጠ ዋጋ ያለው ምንድነው ብትባሉ ምንድነው ትላላችሁ? መልሱ ምርጫዎች ወይም ኦፕሽንስ ነው።
በጊዜያችሁ ላይ ያላችሁ ቁጥጥር፣ በፈለጋችሁ ጊዜ አይሆንም ወይም ይሆናል የማለት ስልጣን ማለት ነው። አንድ በጣም አስከፊ በሆነ ስራ ላይ ተጣብቆ የነበረ ሰው አውቃለሁ። በጣም አስቸጋሪ ሁኔታ፣ አእምሮን የሚያውኩ የሥራ ሰዓቶች እንዲሁም ሲኦል የመሰለ የሥራ አለቃ ያለው ሰው ነበር። የቱንም ያህል ቢሰቃይ ስራውን መተው አልቻለም። ለምን? ምክንያቱም ምንም የተቀመጠ ገንዘብ ስላልነበረው። ደሞዙን ይቀበላል፣ ስፔንድ ያደርገዋል፣ ያልቃል፣ ከእንደገና ይቀበላል፣ ያልቃል። ስለዚህ ስራውን መልቀቅ እንኳን አማራጭ ባልሆነበት ዑደት ውስጥ ተጣቧል። አሁን ደግሞ ለተወሰኑ ዓመታት ጠንክሮ ገንዘብ ሲቆጥብ ስለነበረ ሌላ ሰው ላውራችሁ። የሆነ ሰዓት ላይ ስራው አድካሚና ሰልች ሲሆንበት ስራውን ለቆ ወጣ። ምንም ፍርሃት፣ ምንም ጭንቀት አልነበረበትም። በቃ መውጣት አለብኝ አለ፣ ወጣ። ምክንያቱም እሱ የገንዘብ ነፃነት ላይ ነበር። በሰዓቱ መቆጠብ ያለበትን እየቆጠበ ሌሎች ነገሮች ላይ ኢንቨስት ያደርግ ነበር። አብዛኛው ሰው ገንዘብ መቆጠብ እንደማይችል ይናገራል። ነገር ግን እውነቱ እንደዛ አይደለም። መቆጠብ ማለት ዝም ብሎ ገንዘብን ለረጅም ጊዜ አስቀምጦ መያዝ ሳይሆን መልሰው ገቢ የሚያስገኙ ነገሮች ላይ ሪኢንቨስት ማድረግ ነው። የማያስፈልጉ ነገሮች ላይ ስፔንድ ማድረጋችሁን መተው ማለት ነው። ማውጣት ወይም የሆነ ነገር ላይ ስፔንድ ማድረግ የሚያስደስት ስሜት ይሰጣል፣ ምክንያቱም የሚታይ ነው። አዲስ ነገር ትገዛላችሁ፣ ሰዎች ያዩላችኋል፣ ከዛም ትኩረት ታገኙበታላችሁ። መቆጠብ ግን በጸጥታ የሚደረግ ነገር ነው። ገንዘብ ስታስቀምጡ ማንም አያጨበጭብላችሁ። ነገር ግን እውነተኛ የገንዘብ ነፃነትን ቀስ በቀስ የሚገነባው እነዚያ ትናንሽና ቋሚ ቁጠባዎች እያደጉ ሄደው ከእንደገና ኢንቨስት ስታደርጓቸው ነው። በዓለም ላይ ያሉ እጅግ ባለጸጋ የሚባሉ ሰዎች የሚያተኩሩት ውድ ነገሮችን በመግዛት ላይ ሳይሆን ጊዜያቸውን መልሰው በመግዛት ላይ ነው። ምክንያቱም ገንዘብ ሊሰጣቸው የሚችለው በጣም ውዱ ነገር ቁሳቁስ ሳይሆን ያለ ጫና ምርጫዎችን ለማድረግ ሕይወትን በራሳቸው መንገድ ለመምራትና ስለ ቀጣዩ ደሞዝ ቀን ያለማቋረጥ ያለመጨነቅ ችሎታ ነው። አራተኛ ላይ የምናገኘው እውነታ wealth is what you don't see ይላል። ብዙውን ጊዜ ሀብትን ከሚያብረቀርቁ ነገሮች ወይም ፋንሲ ከሆኑ ነገሮች ጋር እናያይዘዋለን። በ2014 አሜሪካ ውስጥ ሮናልድ ሬድ የተባለ ሰው እውነታው እንደዚህ እንዳልሆነ አሳየን። በነዳጅ ማደያ ውስጥ ተራ ሰራተኛና የጽዳት ባለሙያ ሆኖ ይሰራ ነበር። የሚነዳው መኪና በጣም ያረጀ እንዲሁም ሁሌም አንድ አይነት ልብስ ይለብስ ነበር። በሚገርም ሁኔታ ሮናልድ ሬድ በ92 ዓመቱ ከዚህ ዓለም በሞት ሲለይ $8 ሚሊዮን ሀብት ትቶ ነበር። እንዴት ሊሆን ቻለ ካላችሁኝ፣ እሱ እንደ ሌሎች ገንዘቡን ሸው ለማድረግ ብቻ በሚታይ ነገር ላይ ስፔንድ አያደርግም ነበር። ከዛ ይልቅ በጸጥታ ለረጅም ጊዜ ይቆጥብና ኢንቨስት ያደርግ ነበር። ዋናው ሐሳብ ይሄው ነው። ሀብት ማለት የምታዩት ነገር አይደለም፣ ስፔንድ ያላደረጋችሁት ገንዘብ ነው። ነፃነት፣ ደህንነትና ከበስተጀርባ በጸጥታ የሚያድግ ኢንቨስትመንት ነው። አንድ ሰው ፌራሪ ስለነዳ ብቻ ሀብታም ነው ማለት አይደለም። ምናልባት መኪናው ዕዳ ውስጥ ሊሆን ይችላል። የሚታይ ወጪ ማውጣት ከእውነተኛ ሀብት ጋር እኩል አይደለም። ሞርጋን ሃውሰን ሊነግረን የፈለገውም ይህንን ነው። ሀብታም መምሰል ቀላል ነው። ሀብታም መሆን ግን ዲሲፕሊን ይጠይቃል። ሾው ለማድረግ ነገሮችን መግዛት ብቻ ሀብት አይገነባም። መቆጠብ፣ ኢንቨስት ማድረግና ነፃነትን ማስቀደም ግን ዘላቂ ሀብት መገንባት የምትችሉበት መንገድ ነው። ዋረን ቡፌት አሁንም በ1958 የገዛው ቤት ውስጥ የሚኖረው ለዚህ ነው። የተሻለ ነገር መግዛት ስለማይችል ሳይሆን ከማሳየት ይልቅ ነፃነትን ስለሚያስቀድም ነው። በመጨረሻም ሞርጋን ሃውሰን ሊነግረን የፈለገው እውነታ ኢሞሽንስ ማተር ይለናል። ማንም ሰው ሊገነዘበው የሚገባ ነገር ስለ ገንዘብ ሲወራ ስለ ቁጥሮች ብቻ እንዳልሆነና ኢሞሽን ወይም ስሜት ማተር እንደሚያደርግ ማወቅ አለበት። አብዛኛው ሰው ግን ስለ ፋይናንስ አድቫይስ ሲያደርግ ይህን ይዘነጋል። ባለሙያዎች ብዙውን ጊዜ ገንዘብን እንደ ቀጥተኛ ሂሳብ ያዩታል። በዚህ ኢንቨስት አድርጉ፣ ያንን ቆጥቡ፣ እነዚህን ወጪዎች ቀንሱ፣ እናም ደህና ትሆናላችሁ ይሏቸዋል። እንዲሁ በጽሑፍ ሲታይ ጥሩ ይመስላል። ነገር ግን በሪል ሕይወትስ ስንመጣ የምናደርጋቸው ምርጫዎች የሚመሩት በሎጂክ ብቻ ሳይሆን በተለያየ ጊዜ ፊል በምናደርጋቸው ስሜቶች ነው። ለምሳሌ ኢንቨስት ማድረግን እንውሰድ። በጣም ውጤታማ የሆነው ስትራቴጂ ሁሉንም ገንዘብ በአክሲዮን ገበያ ላይ ማስቀመጥና ዳግም አለመንካት ሊሆን ይችላል። ነገር ግን ገበያው በ40% ሲወርድ ሰዎች መፍራት ይጀምራሉ። በድንጋጤ አክሲዮናቸውን አውጥተው ይሸጡታል፣ ከዛም ይከስራሉ። አብዛኞቹ ባለሀብቶች የሚወድቁት ምን ማድረግ እንዳለባቸው ስለማያውቁ ሳይሆን ስሜታቸውን መቆጣጠር ስለማይችሉ ነው። ታዲያ ገንዘብን በትክክል ማኔጅ ማድረግ ማለት ነገሮችን በሎጂክ ብቻ ማሰብ ሳይሆን በምክንያታዊነት ወይም ሪዝነብሊ ማሰብ ማለት ነው።
በሎጂክ ላይ የተመሰረተ አስተሳሰብ ይህ እቅድ በረጅም ጊዜ ውስጥ ከፍተኛ ትርፍ አገኝበታለሁ፣ ስለዚህ ምንም ቢሆን እሱን እከተላለሁ ብሎ ማሰብ ሲሆን፣ በምክንያታዊነት ማሰብ ሲባል ደግሞ በረጅም ጊዜ ከፍተኛ ትርፍ እንደሚገኝ ይገባኛል፣ ነገር ግን የገበያ ውድቀት ሲመጣ ልደነግጥ እንደምችል አውቃለሁ። ስለዚህ የአእምሮ ሰላምና የገንዘብ ነፃነት እንዲኖረኝ የተወሰነ ገንዘብ በእጅ አስቀምጣለሁ። ዋረን ቡፌት ለዚህ ጥሩ ምሳሌ ነው። እሱ በትልቅ አደጋ ውስጥ ከፍተኛውን ትርፍ ለማግኘት አይፈልግም። ሰላማዊና በራስ የመተማመን ስሜት በሚሰማው መንገድ ነው ኢንቨስት የሚያደርገው። እናም ለዚህ ነው ከ60 ዓመታት በላይ ስኬታማ የሆነው። ታዲያ ሁላችሁም እነዚህን ነገሮች በመጠቀም እርምጃ ልትወስዱ ይገባል። ምናልባትም ትናንትና እነዚህን ነገሮች ለመተግበር ቤስት ታይማችሁ ነበር። ሁለተኛ ቤስት ታይማችሁ ደግሞ ዛሬ ነው። ዘ ሳይኮሎጂ ኦፍ መኒ በሞርጋን ሃውሰል ተጽፏል። እኔ ደግሞ እንደዚህ ያቀረብኩላችሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።